ሰላም ውድ አድማጮቻችን እንደምን ቆይታችኋል? ከሪያሊቲ ሚዲያ አዳዲስ መረጃዎችን ለማግኘት የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ ያድርጉ እያልን ወደ ዕለቱ ዜናዎች እናልፋለን። የኢትዮጵያ መገናኛ ብዙሃን ባለስልጣን ጄኤፍኤም 106.7 የሬዲዮ ጣቢያ ለ6 ወራት ከአየር ላይ እንዲታገድ ከወሰነ ከአንድ ሳምንት በኋላ አሃዱ ሬዲዮ 94.3 እና አርትስ ቴሌቪዥን የመገናኛ ብዙሃን ደግሞ የመጨረሻ የጽሁፍ ማስጠንቀቂያ መስጠቱን አስታወቀ። ባለስልጣኑ ውሳኔዎቹን ያሳለፈው በአዋጅ ቁጥር 1238/2013 በተሰጠው ስልጣንና ኃላፊነት መሰረት በተደረገ የይዘት ክትትል፣ የኢንስፔክሽን ምልከታና የተስተዋሉ የህግ መተላለፎችን በመገምገም እንደሆነ ገልጿል። ባለስልጣኑ ውሳኔዎቹን ያሳለፈው በአዋጅ ቁጥር 1238/2013 በተሰጠው ስልጣንና ኃላፊነት መሰረት በተደረገ የይዘት ክትትል፣ የኢንስፔክሽን ምልከታና የተስተዋሉ የህግ መተላለፎችን በመገምገም እንደሆነ ገልጿል። ባለስልጣኑ አሃዱ ኤፍኤም 94.3 እና አርትስ ቴሌቪዥን የተሰጣቸውን የይዘት ግዴታዎች በመተላለፍ ለተከታታይ ጊዜያት ያልተረጋገጡ ሚዛናዊ ያልሆኑና የህዝብን ጥቅም የሚጎዱ መረጃዎችን በማሰራጨታቸው የመጨረሻ የጽሁፍ ማስጠንቀቂያ እንደሰጣቸው አስታውቋል። ከሬዲዮና ከቴሌቪዥን ጣቢያዎቹ ኃላፊዎች ጋር ተደጋጋሚ ውይይቶች ቢደረጉም ጉልህ ለውጥ ባለመታየቱ በአዋጅ ቁጥር 1238/2013 አንቀጽ 74/ሰ መሰረት ይህ ማስጠንቀቂያ መሰጠቱ ተገልጿል። ጣቢያዎቹ ተመሳሳይ ጥሰቶችን የሚፈጽሙ ከሆነ ቀጣይ አስተዳደራዊ እርምጃዎች እንደሚወሰዱባቸው ባለስልጣኑ አሳስቧል። ባለስልጣኑ ይህን ይበል እንጂ ያሰራጨው የማስጠንቀቂያ ደብዳቤ በየትኞቹ ዘገባና ፕሮግራሞቻቸው የህግ ጥሰት እንደፈጸሙ አያመለክትም። ለሁለቱ የሬዲዮና ቴሌቪዥን ጣቢያዎች ማስጠንቀቂያ ከመሰጠቱ ከአንድ ሳምንት አስቀድሞ ማለትም ሐምሌ 15 ቀን 2018 ዓ.ም ባወጣው መግለጫ መሰረት ጄኤፍኤም 106.7 ከሐምሌ 1 ቀን 2018 ዓ.ም ጀምሮ ታሳቢ በሚደረግ ሁኔታ ለ6 ወራት ከስርጭት ሙሉ ለሙሉ እንዲታገድ መወሰኑ አይዘነጋም። ማስጠንቀቂያው ከተሰጣቸው መገናኛ ብዙሃን በኩል የወጡ ይፋዊ መግለጫዎች የሉም። የኢትዮጵያ ብሔራዊ ባንክ የቀድሞው የግሎባል ባንክ ዋና ስራ አስፈጻሚ ላይ የ5 ዓመት የስራ እገዳ ጣለ። የኢትዮጵያ ብሔራዊ ባንክ የግሎባል ባንክ ኢትዮጵያ የቀድሞ ዋና ስራ አስፈጻሚ የነበሩትን አቶ ተስፋዬ ቦሩን ተደጋጋሚ የቁጥጥር ጥሰቶች ፈጽመዋል በሚል በየትኛውም የፋይናንስ ተቋም ውስጥ በከፍተኛ የአመራር ኃላፊነት ላይ እንዳይሰሩ ለከታይ 5 ዓመታት ማገዱን ካፒታል ከውስጥ ምንጮች ያገኘው መረጃ ያመለክታል። ባንኩ ባደረገው ልዩ ፍተሻ የኮርፖሬት አስተዳደር ጉድለቶችን፣ የብድርና የክፍያ አስተዳደሮች ችግርን፣ የውጭ ምንዛሬ ስራዎችና አጠቃላይ የፋይናንስ አስተዳደር ክፍተቶችን ማጋለጡን የገለጸ ሲሆን ውሳኔውም ከጁላይ 28 ቀን 2026 ጀምሮ ተግባራዊ ሆኗል። ብሔራዊ ባንክ አክሎም የቀድሞ ዋና ስራ አስፈጻሚ ቀደም ሲል በግንቦት 2013 እና በህዳር 2017 የተሰጧቸውን የጽሁፍ ማስጠንቀቂያዎች ጨምሮ የቁጥጥር መመሪያዎችን በመጣሳቸው የጥብቅ እርምጃ መወሰዱን አስታውቋል። የባንኩ የዳይሬክተሮች ቦርድ ከዚህ ቀደም ከስራ ማሰናበቱ የሚታወስ ሲሆን አሁን የተላለፈው ውሳኔ በባንክ ንግድ አዋጅ ቁጥር 1360/2025 አንቀጽ 20/1 እና 2 እንዲሁም በመመሪያ ቁጥር ኤስቢቢ /89/2024 አንቀጽ 10 መሰረት በኢትዮጵያ ውስጥ በሚገኙ ማናቸውም የፋይናንስ ተቋማት ውስጥ በቦርድ አባልነት፣ በዋና ስራ አስፈጻሚነት ወይም በሌሎች ከፍተኛ የስራ መደቦች እንዳያገለግሉ ይከለክላል። ህገወጥ የነዳጅ ንግድን የሚቆጣጠር አዲስ የዲጂታል ስርዓት ይፋ ሆነ። የነዳጅና ኤነርጂ ባለስልጣን ከኢትዮ ቴሌኮም ጋር በመተባበር ከጅቡቲ እስከ መጨረሻው ተጠቃሚ የሚደርሰውን የነዳጅ አቅርቦት ሰንሰለት በዲጂታል መንገድ የሚቆጣጠር አዲስ ስርዓት አስተዋወቀ። ይህ ብሔራዊ የነዳጅ አቅርቦት ሰንሰለት አስተዳደር ስርዓት በጉዞ ላይ ያለ ነዳጅ እንዳይሸከም፣ ለብክለት በማይጋለጥ መልኩ እንዲጓጓዝና የተጫነ ነዳጅ ቦታ ስቶ ሲሄድ በቅጽበት ለመቆጣጠር የሚያስችል የቴክኖሎጂ አቅም አለው። አሰራሩን ዲጂታል ለማድረግ በተደረገው ጥረትም አስቀድሞ 29 የነዳጅ ማደያዎች ሙሉ በሙሉ እንዲሁም 35 ማደያዎች በከፊል ወደ ዘመናዊ አገልግሎት አሰጣጥ መሸጋገራቸውን የባለስልጣኑ ኃላፊ አስታውቋል። ይህ ዘመናዊ አሰራር የነዳጅ ስርቆትንና ህገወጥ ዝውውርን በመግታት ረገድ ትልቅ ምርታ እንደሚያመጣ ይጠበቃል።
አማራ ክልል ለመጀመሪያ ጊዜ 357 ኪሎ ግራም ወርቅ ለብሔራዊ ባንክ አስገባ። በተጠናቀቀው የ2018 በጀት ዓመት ከአማራ ክልል ለመጀመሪያ ጊዜ 357 ኪሎ ግራም ወርቅ ተሰብስቦ ለኢትዮጵያ ብሔራዊ ባንክ ገቢ መደረጉን የክልሉ ርዕሰ መስተዳድር አቶ አረጋ ከበደ አስታወቁ። ርዕሰ መስተዳድሩ ይህንን የገለጹት በክልሉ ምክር ቤት 12ኛ መደበኛ ጉባኤ ላይ ባቀረቡት ሪፖርት ሲሆን ይህ አፈጻጸም የክልሉን የኢኮኖሚ አቅም ከማሳደግ ባለፈ ለውጭ ምንዛሪ ግኝት ከፍተኛ አስተዋጽኦ ማበርከቱን አብራርተዋል። በሌላ በኩል የማዕድን ሀብትን ከህገወጥ ምዝበራ ለመታደግ በተደረገ ርብርብ ከ133500 በላይ ሜትር ኪዩብ ህገወጥ ማዕድን መያዙ ተገልጿል። በተወሰዱ የማስተካከያ እርምጃዎችም ከ27 ሚሊዮን ብር በላይ ማዳን የተቻለ ሲሆን በክልሉ አዳዲስ የብረት ግራናይትና ጥቁር ድንጋይ ማዕድናት ግኝቶች መመዝገባቸውን የክልሉ ኮሙኒኬሽን መረጃ ያመለክታል። ለዕለቱ ያዝናቸው ዜናዎች እነዚህ ናቸው። ከሪያሊቲ ሚዲያ በሌሎች ዜናዎች እስክንመለስ ድረስ ሰላም ቆዩን እያለን የሪያሊቲ ዩቲዩብ ቻናልን ሰብስክራይብ በማድረግ አዳዲስ ዜናዎችንና ትንታኔዎችን ያገኙ እያለን ሰላም ቆዩን።